የሰሜን አሜሪካ የሚባለው የመጨረሻ የደቡብ ጥጓ ፖይንት እሷ ቦታ ላይ ይዣቸው ሄዳለሁ። ልክ እኛ ሀገር ኩራዝ እንደምንለው ትልቁ ኩራዝ ነው የሚያንቦገቡት። እዚህ ሀገር በጣም የገረመኝ አውራ ዶሮዎች የሚንገዋለሉበት ሀገር ነው። እዚህ ጋር የሰዎቹ ሰልፍ ምንድን ነው? ለምንድን ነው ይህ ሁሉ ሰው የተሰለፈው ብላችሁ ኪሪየስ ወይም ልትገረሙ ትችላላችሁ። ኪዌስ ስንመጣ 42 ብሪጆችን አልፈናል። እዚህ ጋር ትልቅ የፍተሻ ጣቢያ እንሰራለን አሉ። ማለትም ወታደር ሊያሰፍሩ ሊዘጉ። ኪዌስ ላይ ሆኜ ወደ ኪዩባ ለመሄድ 90 ማይል ብቻ ነው። አሜሪካ ውስጥ አልጠብቅም ነበር። ማለት አውራ ዶሮ በቃ ኤርፖርት ልትገቡ ስትሉ እየዞረ ጥሬ ሲለቅም ምናምን ከተማው ላይ ይታያል። ይሄው እንግዲህ አሁን ኪዌስት ደርሰናል። ኪዌስት የምትገርም ነች። ማለት በጣም ትንሽ ነች። ትንሽ ነች ስል እንደው እንደ መንደርም አድርገን እናስባት። ማለት አስቡት 1.6 ኪሎ ሜትር በ6 ነጥብ ምናምን ኪሎ ሜትር ማለት 4 ማይል በ1 ማይል ርቀት ያለሽ ማለት ነው። ነገር ግን በጣም 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 ታዋቂ ነች። ለምሳሌ በፐር ካፒታ ወይም አሜሪካ ውስጥ ያሉ ከተሞችን ብናወዳደር በጣም ብዙ ባሮች፣ የምሽት ቦታዎች በመኖር ቁጥር 1 ነው ፐር ካፒታ ሲታይ ማለት ነው። በዛም የተነሳ ብዙዎች ይመጣሉ። ግን ያ ብቻ አይደለም። ይቺ ከተማ በጣም ብዙ ታሪክ አላት። ለምሳሌ የቀድሞ በፊት ላይ የነበሩት ፕሬዝዳንት ትሩማን እዚህ ቤተ መንግስት አላቸው። በጣም ይመላለሱበት ነበር። ለስራዎቻቸው፣ ለመዝናናትም ለምንም የሚመጡበት ቦታ ነው ይሄ ቦታ። አንዱ ደግሞ እዚህ ስንመጣ መንገድ ላይ እንዳያችሁት ከሜንላንድ ማያሚ ተነስተን እዚህ ኪዌስ ስንመጣ 42 ብሪጆችን አልፈናል። የትልልቅ የሆኑ በዓለማችን ላይ ትልልቅ በውሃ ላይ የተሰሩ ብሪጆች አንዱ የዚህ ኪዌስ ሲመጣ የተመጣበት ነው። አንደኛው እንዲያውም 7 ማይል ወይንም ወደ 11 ኪሎ ሜትር ገደማ ነው በውሃ ላይ ብሪጁ የሚሄደው እና እጅግ በጣም ኢምፕረስ የሚያደርግ ነው። መንገድ ላይ አይታችሁታል። አሰራሩ መጀመሪያ ላይ ጥንት ላይ የነበረው የባቡር ሰርተው በባቡር ብቻ ነበር የሚመጣ የነበረው። ከዛ በኋላ ነው ያኛው እያረጀ ሲመጣ አዲሱ ብሪጅ የተሰራው። ከዛ በኋላ አሁን ይህ ሁሉ ሰው የሚመላለስበት ነው ማለት ነው።
ቦታ መጀመሪያ ላይ የኔቲቭ ኢንዲያንስ ወይንም አገር ቤት አንዳንድ ጊዜ በተሳሳተ አጠራር ሬድ ኢንዲያንስ እንላቸዋለን። ትክክለኛ ስም አይደለም። ኔቲቭ ኢንዲያንስ ወይም ፈርስት ኔሽን በመሳሰሉት ነው የሚገለጹት እና እነዚህ ሰዎች ነበር መጀመሪያ ላይ እዚህ ቦታ ላይ የነበሩት። ከዛ በኋላ ግን ታሪክ ሲመጣ የስፓኒሹ መጣ። አሁን ደግሞ በአሜሪካ ስር የሆነ ነገር አለ እና አሁን እዚህ ኮፍያ ላይ ስታዩት ራሱ the Conch Republic ይላል። ምን ማለት ነው? ከየት መጣ? ሪፐብሊክ ማለት ሀገር ማለት ነው። ከየት መጣ? እንዴት መጣ? አሳያችኋለሁ። እንዳልኩት ግን ከማያሚ መጣሁኝ። ከማያሚ እዚህ መምጣት ማለትም አሁን እዚህ ኪ ዌስት ላይ ሆኜ ወደ ኪውባ ለመሄድ 90 ማይል ብቻ ነው። ማለትም ኪውባ መሄድ ይቀርባል ወደ ማያሚ ከመመለስ እና ኪ ዌስት በጣም ወሳኝ ቦታ ላይ የምትገኝ ነች። እጅግ በጣም ታምራለች። የሚገራርሙ ቢቾች አሏቸው። የናይት ላይፉን በተመለከተ ግን እንዴት አድርጌ እንደምገልጸው አላውቅም። በጣም ቫይብራንት የሆነ ናይት ላይፍ ነው ያላቸው። እንዲያውም ማምሻው ላይ ዞር ብዬ ከተማው ምን ይመስላል፣ በማታ ሙዚቃው የመሳሰሉ ነገሮች ምን ይመስላሉ የሚሉትን ላሳያችሁ ሞክራለሁ። አሁን ግን ቅድም ያልኳት ካንክ ሪፐብሊክ የሚባለው ከየት መጣ፣ ለምን ተባለ? የሚገርም ታሪክ አለውና እዛች ቦታ ውስጥ ሄጄ አሳያችኋለሁ። ያቺ ቦታ ደግሞ ይዣችሁ የሚሄድበት ቦታ የመጨረሻዋ በአሜሪካ ኮንቲነንቱ ላይ የሰሜን አሜሪካ የሚባለው እንደ አህጉር የመጨረሻ የደቡብ ጥጓ ፖይንቷ እሷ ቦታ ላይ ይዣችሁ ሄዳለሁ። ያቺ ቦታ የመጨረሻ የሰሜን አሜሪካ አህጉር የመጨረሻ የደቡብ ጥጓ ማለት ነው። ለዚህ ነው 0 ማይል ይሉታል። ከዛ በላይ ነው። አሁን ወደ ሌላው ጋር በሚኬድበት ጊዜ 0 1 2 3 4 5 1000 ማይል የተባለ የሚጨመረው የሚጀምርበት ግን 0 ማይል ጋር ግን ሄደን አሳያችኋለሁ። በጣም የምትገርም ሀገር ነች። ሆቴሎቿ ያምራሉ። በቃ እችን የምታክል መንደር ብለን እናስባት። እንዴት ተደርጎ ተሰርቶ ማመን ያቀታችኋል። በቃ አሜሪካንስ እንዴት እንደሚፈሱባትና እንደሚመላለሱባት። አንድ በጣም የሚገርም ነገር ከመዝጋቴ በፊት እዚህ ሀገር በጣም የገረመኝ አውራ ዶሮዎች የሚንገዋለሉበት ሀገር ነው። አሚን አሜሪካ ውስጥ አልጠብቅም ነበር ማለት አውራ ዶሮ በቃ ኤርፖርት ልትገቡ ስትሉ እየዞረ ጥሬ ሲለቅም ምናምን ከተማው ላይ ይታያል። አይታችሁ ከሆነ ከተማቸው ላይ ብዙ የአውራ ዶሮ ምልክቶች በየቦታው አላቸው። ምክንያቱም በቃ አይነኩም። እንደ ጉልቤ በቃ ከተማው ላይ የሚንገዋለሉት አንዱ አውራ ዶሮዎች ናቸው። እሱም አንዱ የገረመኝ ጉዳይ ስለሆነ ነው። ለማንኛውም ስለ ካንክ ሪፐብሊክ ታሪኳንና ቦታዋን አሳያችኋለሁ። ወደ ዘጃችሁ ልሂድ። ከኋላ የምትመለከቱት ላይት ሃውስ ሲሆን ላይት ሃውስ ጥቅሙ ምን ነበረ? በዛ ዘመን እንግዲህ በ1800ዎች ውስጥ ነው የምናወራው። በዛ ጊዜ ከቦታ ቦታ የመንቀሳቀሻው በትልቁ የሚንቀሳቀሱበት መርከብ ነው። የመርከብ ካፒቴኖች ደግሞ ትልቁ ችግራቸው ምንድን ነው? መሬት ውሃ ሊመስላቸው ይችላል። ውሃ መስሏቸው እየቀረቡ በመጡበት ጊዜ በጣም ትልቅ ነው፣ ከመሬት ጋር ይጋጫል። ስለዚህ ምንድን ነው የሚያደርጉት? በየቦታው ላይት ሃውሶች አሏቸው። እንደዚህ አይነት ላይት ሃውሶች ማለት ነው። ስለዚህ ላይቱ ከላዩ ላይ ይበራል። በሚበራበት ሰዓት ከርቀት የመርከቡ ካፕቴን ከርቀት ላይቱን ስለሚያይ ኦሆ ኪ ዌስት ጋር ደርሻለሁ ማለት ነው። ስለዚህ ድንጋዩን ሳልመታው ወደ ኋላ ልመለስ ብሎ እየሸሸ ይሄዳል ማለት ነው። ስለዚህ አሁን ለምሳሌ በየአየር መንገዶቹ በየኤርፖርቶቹ ፓይለቶችን የአውሮፕላን ፓይለቶችን ጋይድ ያደርጓቸዋል። በዛ ጊዜ ግን እነዚህ አይነት ላይት ሃውሶች ነበረ የሚያደርጉት የነበረው። ይሄ ላይት ሃውስ በወቅቱ በኪ ዌስት ላይ የመጨረሻ ትልቁ ቢልዲንግ ነው። አሁንም እዚህ ላይ ተወጥቶ ሲመለከት ከተማው በሙሉ ዙሪያውን መመልከት ይቻላል። በጣም አሜዚንግ ታሪክ ነው ያለው። የሚገርመው ግን በዛ ጊዜ ላይት ይሰጣል ስንል ኤሌክትሪሲቲ ደግሞ የለም እንደምናውቀው። ስለ ኤሌክትሪሲቲ ባለመኖር የተነሳ በምን ነበር የሚጠቀሙት የነበረው? በዘይት ማለት ነው። ልክ እኛ ሀገር ኩራዝ እንደምንለው ትልቁ ኩራዝ ነው። ከዛ ውስጥ ነው የሚያንቦገቡጉት። ሲያንቦገቡጉት መስታወቶች አሏቸው። መስታወቱ ደግሞ እያንጸባረቀ ከብዙ ቦታ እንዲታይ ያደርጋል እና በእነዚህ ላይት ሃውሶች
በእነሱ የተነሳ መርከቦች ከአደጋ ይድናሉ ማለት ነው። ስለዚህ it's all about this። እስቲ ደግሞ ላይ ወጥቼ አሳያችኋለሁ። በጣም የሚገርም ነው። ከአጠገቡ የምናየው ቤቶች ደግሞ ምናቸው? የላይት ሃውሱ ላይ የሚሰሩት ሰዎች የሚኖሩበት የነበረው ቤት ነው። ይሄ ቤት እንደ አዲስ ኤቭሪቲንግ ሪስቶር አድርገውታል፣ ጠብቀውታል። ስለዚህ ገብቼ ቤታቸው ምን ይመስል ነበር፣ ወንበሮቻቸው እንዴት ነበሩ፣ አቀማመጡ ምን ይመስል ነበር የሚመሳሰሉ ነገር አሳያችኋለሁ። ተከተሉኝ ደግሞ እዚህ ጋር የሰዎቹ ሰልፍ ምንድነው? ለምንድነው ይሄ ሁሉ ሰው የተሰለፈው ብላችሁ ኪዩሪየስ ወይም ልትገረሙ ትችላላችሁ። እዚህ ቦታ ነች የሰሜን አሜሪካ የደቡባዊ ጥጓ 00 ማለት እዚህ ጋር ነው። ከዚህ ነው ወደ ላይ የሚሄደው። ለምሳሌ ወደ አፍሪካን አህጉር ላይ ብንሄድ ደቡብ አፍሪካ ሄዶ ጫፉ ላይ አንዲት ቦታ ትኖራለች 0 የምትባል፣ ከዛ ነው ወደ ላይ የሚጨምረው። የሰሜን አሜሪካ ደግሞ እቺ ነች ማለት ነው። ለዚህ ነው ሰልፉን የምትመለከቱት። ያ ብቻ ግን አይደለም። እዚህ ቦታ ላይ ግን ታሪክም ተሰርቷል። በ1982 ኤፕሪል 23 ላይ በጊዜው የዩኤስ ቦርደር ኮንትሮሎች ምን አደረጉ? እዚህ ጋር ትልቅ የፍተሻ ጣቢያ እንሰራለን አሉ። ማለትም ወታደር ሊያሰፍሩ ሊዘጉ፣ ለምን በውቅያኖስ አቋርጦ ይመጡ ስደተኞችን ለመቆጣጠር ለመሳሰሉት በሚል። በዛ ጊዜ ግን የኪዌስት ነዋሪዎች ነው መሆን የለበትም፣ ምክንያቱም ይሄን ካደረጋችሁ ወታደር ይሆናል፣ ዋናዋ ቦታ ደግሞ ከቱሪስት መስህብነት ትጠፋለች፣ ስለዚህ አይሆንም አሉ። በዛ ጊዜ ላይ ሰሚም ጠፋ። በጣም ግን ኢንትረስቲንግ የሆነ ከንቲባ ነበራቸው ዊድሎ የተባለ ሰውዬ እና እሱ ምንድን ያለው ለሲቲ ካውንስሉ ወይንም ለመስተዳድሩ ያቀረበላቸው አሜሪካ እያከበረን አይደለም፣ እንደዚህ ጋር እያየን አይደለም፣ እኛም ስለዚህ ከአሜሪካ ተገንጥለን መውጣት አለብን የሚል ሞሽን ወይም ሀሳብ በዛ ጊዜ ላለው ለካውንስሉ ወይ ለመስተዳድሩ አቀረበ። ያ ድምፅ አሸነፈ። ኤፕሪል 23 1982 ይሄ ቦታ ይቺ ኪዌስት ማለት ከአሜሪካ ተገነጠለች። መገንጠል ብቻ አይደለም፣ ጦርነት አወጁ። ዊድሎ የተባለው ከንቲባው አውቶማቲካሊ ፕራይም ሚኒስትራቸው ሆነ። the Conch Republic በሚል ተሰየመ። የሚገርመው ግን አንዲት ደቂቃ ብቻ ነው የቆየችው። ከአንድ ደቂቃ በኋላ ሰሬንደር አድርገናል ወይም እጃችንን ሰጥተናል ብለው ለአሜሪካ ሚሊተሪ እጃቸውን ሰጡ። ወደ ቦታቸው ተመለሱ ማለት ነው። አውቶማቲካሊ ወደ 1 ቢሊዮን ገደማ እርዳታ የሚሰጥ ብለው ጠየቁ እና ይቺ ቦታ በጣም ታሪካዊነት አላት። ከዛ ውጭ ደግሞ 00 ነጥቧም ስለሆነች በጣም ኢንትረስቲንግ ቦታ ነች። ለዚህም ነው ይሄ ሁሉ አሰላለፍ። እስቲ ደግሞ ወደ ቦታችን ከመመለሳችን ወደ ሚያሚ ከመሄዳችን በፊት ደግሞ እስቲ ዞር ያልኩ ደግሞ ይቺ ከተማ ምን ትመስላለች የመሳሰሉትን ነገር አሳያቸዋለሁ። ተከተሉኝ።